አንድ አባት ልጁንና ሚስቱን በአንድ ቀን ያጣቸዋል። የእነሱንም ደም ለመበቀል የእነሱን ገዳይ ጓደኛ ማድረግ ነበረበት። ሰላም፣ እንዴት ናችሁ? ዛሬም አንድ አሪፍ ያልኩትን የህንድ ፊልም ይዤላችሁ መጥቻለሁ። እኔን ማገዝና ማበረታታት የምትፈልጉ ከሆነ ሰብስክራይብ ያደረጋችሁ እኔ የታችሁን ቤተሰብ ማድረግ እንዳትረሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ባንክ አካባቢ መኪናዋን ያቆመች እናት ልጇን ይዛ ወደ መኪናው እየገባች ያሳየናል። ግን የኋላ መቀመጫ ላይ ገና ልጇን ከማስቀመጧ ነበረ ሁለት ሌቦች ባንክ ሰርቀው እየተሯሯጡ ወደ እሷ መኪና የመጡት። መኪናውን አስነስተው እንደሄዱ ፖሊስም ከኋላ እየተከተላቸው ነበር። ሚሻ በአንድ በኩል ለልጇ ለመከላከል እየሞከረች፣ በአንድ በኩል ደግሞ የራሷን ሕይወት ለማትረፍ ከነዚህ ሌቦች ጋር መኪና ውስጥ እየታገለች ነበር። እነዚህ ሌቦች ከነሱ ጋርም እየታገሉ ህይወታቸውን ለማትረፍ መኪናዋን በጣም በፍጥነት እየነዷት ነበር። አልፎ አልፎ ከሌሎች መኪኖች ጋር ይጋጫሉ። አንደኛው ሌባ ከሚሻ ጋር መታገል ሲሰለቸው በሩን ይከፍትና ይህንን ምስኪን ሕፃን ይወረውረዋል። ሚሻ በተፈጠረው ነገር በጣም ተናዳ መኪናውን እየነዳውን የነበረውን ሰው እየታገለችው መኪናውን ለማስቆም ትሞክራለች። ይህም ሰው በጣም ምርር ስላለው ምንም ሳያቅማማ ሽጉጡን አውጥቶ ተኩሶ በአንዴ ነበር የገደላት። ከዛም ከኋላ የተቀመጠው ሌባ ሽጉጡንና ሻንጣ ሙሉ ቦርሳ ይዞ መንገድ ላይ ይወርድና ከፖሊሶች ይሰወራል። ፖሊሶች አሁንም ያንን መኪና እያሳደዱት ነው። ከኋላው የተቀመጠው ሌባ እየሮጠ ከፖሊሶቹ ያመልጣቸዋል። እነሱም ስላላዩት ትኩረታቸው መኪናው ላይ ነበር። በስተመጨረሻም መኪናዋን አስቆሟት። በተመሳሳይ ሰዓት የሚሻ ባል ራጋቭ ስራ ቦታ ነበረ። አገር ሰላም ብሎ ስራውን እየሰራ ያለ ይደወልለትና ይሄ መርዶ ይነገረዋል። ምንም ሳያቅማማ ቀጥታ ወደ ሆስፒታል ነበር የሄደው። ልጅና ሚስቴን በአካል አገኛቸዋለሁ ብሎ አስቦ ሚሻ የሆስፒታል አልጋ ላይ ተኝታ ለህይወቷ እየታገለች ነበር። ራጋቭ ደርሶ አለው አጠገብሽ ነኝ ከማለቱ ሚሻ የዛም ሰዓት ትንፋሿ ይቋረጣል። ከዛም ራጋቭ የልጁን ሬሳ እንዲለይ ይጠራና ሄዶ የልጁን ሬሳ ይመለከታል። ራጋቭ ልጁን እንደዛ ሆኖ ሲመለከተው በጣም ነበር ያዘነው። በአንድ ቀን እሱ ባልጠበቀው መልኩ ህይወቱ ይደበላለቃል። ከሁለቱ ሌቦች ፖሊሶቹ የያዙት ሌባ ሊያክ ይባላል። እናም በተደጋጋሚ የሚጠይቁትን ጥያቄ አላቅም እያለ ነበር የሚመልሰው። እየደጋገመ ደግሞ እኔ አይደለም ሽጉጡን የተኮስኩት የስራ ባልደረባዬ ነው ተኩሶ ያችን ምስኪን ሴት የገደላት ይላል። ራጋቭ ወደሚኖርበት አካባቢ ሲሄድ የአካባቢው ሰው በጠቅላላ ወጥቶ እሱን ለማጽናናት ይሞክራል። ወደ ቤት ከገባም በኋላ ሚስቱ ሰርታ ያስቀመጠችውን ምግብ ከፍሪጅ አውጥቶ ይመገባል። ከዛም ያሳለፉትን ደስ የሚል ቀን ደግሞ እያሳለፈ ማልቀስም ጀመረ። ፖሊሶቹም ከሁለቱ ዘራፊዎች ውስጥ ሊያክ አንደኛው ዘራፊ እንደሆነ ሲረዱ እየደበደቡ ሌላኛው የታለ ጓደኛስ እያሉ ሊያወጣጡት ይሞክራሉ። እሱ ግን ምንም ያህል ቢደበደብ አንድ ነገር ትንፍሽ አላለም። ሊያክ እየደጋገመ አብሮኝ የዘረፈውን ዘራፊ አላቀውም፣ ገንዘቡንም ይዞ ወዴት እንደተሰወረ እማቀው ነገር የለም ይላል። ከተወሰነ ቀንም በኋላ የራጋቭ ቤተሰቦች ይመጡና ናና ከኛ ጋር ኑር፣ እዚህ ብቻህን በብቸኝነት ትሞታለህ ይሉታል። ራጋቭ በምንም አይነት ሁኔታ የልጁንና የሚስቱን ትውስታ ጥሎ መሄድ አልፈለገም። ራጋቭ ፖሊሶች ምን ላይ እንደደረሱ ለማወቅ ፖሊስ ጣባ በሄደበት ሰዓት ሊያክ ምንም ነገር እንዳልተናገረ ይነግሩታል። ራጋቭ ሊያክን አሳዩኝ ብሎ ከሚስቱና ከልጁ ገዳይ ጋር ለመጀመሪያ ጊዜ ፊት ለፊት ይቆማል። ሊያክ ራጋቭን እንደተመለከተው ነበር ከተቀመጠበት ብድግ ብሎ በጣም ይቅርታ ብሎ ይቅርታ የጠየቀው። እያሳለፍክ ያለውን ከባድ ጊዜ በጣም ነው የምረዳክ፣ ነገር ግን እኔ ልጅና ሚስትህን አልገደልኳቸውም ይለዋል። በዚህ ሰዓት ራጋቭ በጣም ተናዶ ራሱን መቆጣጠር አቅቶት ሊያክን ይቀጠቅጠዋል። ፖሊሶች እንዴትም አላቀዋቸው ራጋቭን ይዘውት ከእስር ቤት አስወጡት። ራጋቭ ከፖሊሶች ምንም ነገር ስላላገኘ ለራሱ የግል መርማሪ ይቀጥራል። ጆሺ ትባላለች። ሊያክም እስር ቤት ከገባ ቀን ጀምሮ እስር ቤት ውስጥ ያሉ ሌሎች ታሳሪዎች በጣም ነበር የሚያሰቃዩት። ቀሚስ እያስለበሱት እነሱን እንዲያዝናናቸው ደንስልን እያሉ በጣም ነበር የሚያሰቃዩት። የሊያክም እናት የልጇ መታሰር ስትሰማ ልጇን ለመጠየቅ ወደ እስር ቤት ትመጣለች። ልክ እንዳገኘችው መጀመሪያ የጠየቀችው ነገር ቢኖር የእውነት አንተ ያችን ምስኪን ሴት ገላሃታል ብላ ነበር።
ሊያክም እኔ ገንዘብ ዘረፍኩ እንጂ የማንንም ነፍስ አላጠፋውም ነበር ያለው። የሊያክ እናትም ልጇን ጠይቃ ከእስር ቤት ልክ ስትወጣ ያቺ የግል መርማሪ ጆሺ ጠጋትልና ጓደኛ ልታረጋት ትሞክራለች። ከዛም በልጇ ጉዳይ ያዘነች መስላ እያለቀሰች አይዞሽ አይዞሽ እየተባባሉ የሊያክ እናት ሚስጥሯን ነገረቻት። ሊያክ ይህንን ገንዘብ ለመስረቅ የተገደደው አንዲት ሴተኛ ዳሪ አፍቅሮ እሷን አግብቶ ለመኖር ብሎ ነበር። ጆሺ ይህንን መረጃ ከሊያክ እናት ከሰማች በኋላ ቀጥ ብላ ሄዳ ለራጋቭ ትነግረዋለች። እናም ሊያክ የሚወዳትን ሴተኛ ዳሪ የምትገኝበትን አድራሻና ስሟንም አንድ ላይ ይዛለት መታሰቀችው። ራጋቭም ሊያክ የሚወዳትን ሴተኛ ዳሪ ለማየት ይሄዳል። እቺም ሴት ጂምኒ ትባላለች። እሷም ለረጅም ሰዓት እየጨፈረች ስታዝናና ቆይታው አብረው ልተኛ ጠጋ ስትል እሱም ብድግልና ከአልጋው ጋር ጠፍር አድርጎ ያስራታል። ከዛም ስለ ሊያክና ስለ ግብረ አበሩ የምታውቂውን እያንዳንዱን ነገር ካልነገርሽኝ እገልሻለሁ ብሎ አስፈራራት። ጂምኒም እኔ ስለ ሊያክም ሆነ ስለ ግብረ አበሩ ምንም አውቀው ነገር የለም ነበር ያለችው። ራጋቭ እያስፈራራት አሁን ባታቂ እንኳን ሄደሽ ጠይቀሽው እያንዳንዱን መረጃ ትሰጭኛለሽ ይላታል። ይህንንም ካደረገች በልጁና በሚስቱ ሞት ያገኘውን የኢንሹራንስ ገንዘብ እንደሚሰጣት ነገራት። ይህንንም ስትሰማ ጂምኒ ቀጥታ ሊያክን ለማግኘት ወደ እስር ቤት ትሄዳለች። ከዛም ራጋቭ መጥቶ እንዳስፈራራትና እውነቱን የምትነግረው ከሆነ ያንን ሁሉ ገንዘብ እንደሚሰጣት ቃል እንደገባላት ነገረችው። እናም እየደጋገመች ግብረ አበርህ ማን ነው? የእሱን ስም ከነገርከኝ ሀብታም እንሆናለን አለችው። ሊያክ ግን ምክንያቱም እንደሆነ አይታወቅም ግብረ አበሩን አሳልፎ መስጠት አልፈለገም። እየደጋገመ ስለ ግብረ አበሬ እማቀው ነገር የለም አላት። ጂምኒም ሊያክን ስላመነችው ትሄድና ራጋቭ ጋር ሊያክ ስለ ግብረ አበሩ ምንም የሚያውቀው ነገር የለም፣ የሚያውቀው ነገር ቢኖር ኖሮ ይነግረኝ ነበር አለችው። በዚያ ላይ ደግሞ ሊያክ ለእኔ ዋሽቶ አያውቅም፣ ዝም ብለ ጊዜህንና ገንዘብህን እኛ ላይ አታጥፋ ትለዋለች። ራጋቭም ስላገዘችው አመስግኗት የተወሰነ ገንዘብ ሰጥቷት ጥሏት ይሄዳል። ምሽት ላይ ደግሞ ራጋቭ ተመልሶ ጠጥቶ ጂምኒ ጋር ይመጣል። ስታየው በጣም ነበር የደነገጠችው። አሁንም ድጋሚ ገንዘብ ይከፍላትና ደንሽልኝ ይላታል። ከዚያም በጣም በንዴት ውስጥ ሆኖ እየሰደበና እያሰቃያት አብሯት ይተኛል። የሚቀጥለው ቀን ሊያክ ፍርድ ቤት ይቀርብና 20 ዓመት ይፈረድበታል። ፖሊሶችም ወደ እስር ቤት የሚወስደው መኪና ውስጥ ሊከቱት ሲሉ ራጋቭ አንዴ ላናግረው ብሎ ጂምኒን እንዴት አድርጎ ሲያሰቃያት እንዳደረ ለሊያክ ይነግረዋል። ሊያክ በተፈጠረው ነገር በጣም ተናዶ ራጋቭን እየሮጠ ሄዶ ሊያንቀው ይሞክራል። ነገር ግን ፖሊሶች ይዘውት አስጣሉት። ከተወሰኑም ቀናቶች በኋላ ራጋቭ ምን ማድረግ እንዳለበት ግራ ስለገባው የሚኖርበትን አካባቢ ጥሎ ወደ ሌላ ቦታ ይሄዳል። ይህም ከተማ የሊያክ እስር ቤት የሚገኝበት ከተማ ነበር። ባቡር ውስጥም ሌሎች ሰዎች ራጋቭን ቲቪ ላይ ተመልክተውት ስለነበረ ስለ ልጅና ስለ ሚስቱ ሞት እየተንሾካሾኩ አላስቀምጥ ይሉታል። በዚህም በጣም ተናዶ ከባቡሩ ይወርዳል። ራጋቭ በድን ሆኗል። ምን ማድረግ እንዳለበት ራሱ ግራ ገብቶታል። እናም ዝም ብሎ መንገድ ላይ እየተራመደ ያለ ለትንሽ መኪና ገጭቶት ነበር። መኪና የሚነዳውም ሰውዬ በጣም ተናዶበት እንዴት ዝም ብለህ ትገባብኛለህ ብሎ ራጋቭን ወርዶ ይቀጠቅጠዋል። ከዛም ራጋቭ እዛው አካባቢ አንድ አፓርትመንት ይከራይና ብቻውን ዝም ብሎ መኖር ጀመረ። ሊያክ እስር ቤት ውስጥ ያለው አልፎ አልፎ ከእስር ቤት እንዴት አድርጎ እንደሚያመልጥ ማሰብ ይጀምራል። ከአንዴም 3-4 ከእስር ቤቱ ሊያመልጥ ሞክሯል። ነገር ግን ሁሌም ቢሆን እንደተያዘ ነው። እንደዛም ሆኖ ግን ተስፋ አይቆርጥም። በየቀኑ አዳዲስ ሀሳቦችን ነበር የሚያመጣው። እንደ ቀልድ ሊያክ በእስር 15 ዓመታትን አሳለፈ። አንድ ቀን እስር ቤት ውስጥ ከሌሎች ታሳሪዎች ጋር ተጣልቶ ስለታማ ነገር ይዞ ሲያባረራቸው አዳልጦት ይወድቅና የያዘው ስለታማ ነገር ራሱን ይቆርጠዋል። ራጋቭ አሁን ትልቅ ፋብሪካ ውስጥ ማናጀር ሆኖ እየሰራ ነው። ስራውን ይስራ፣ ሰው ሲያየው ጤነኛ ይምሰል እንጂ በልጁና በሚስቱ ሞት አሁንም ቢሆን እንደታመመ ነው ያለው። ከሰዎች ራቅ ብሎ ስለሚኖር አንድ ሴት ትመጣና ራሷን ታስተዋውቃለች። እችም ሴት ሾባ ነበር የምትባለው። እናም አንድ ትልቅ ኤንጂኦ ውስጥ እንደምትሰራም ነገረችው። ይህም ኤንጂኦ የተቋቋመው ራሳቸውን መርዳት የማይችሉ በጣም የታመሙ ታሳሪዎችን ለማገዝ ነበር። እቺ ሾባ የተባለችው ሴት የመጣችውም በሊያክ ጉዳይ ልታወራው ነው። እናም እባክህ ሊያክን ይቅር በለው፣ ክፉኛ ታሞ አሁን ለመኖር 1 ዓመት ቢሆን ያለው፣ እናም የቀረውን እድሜ ቢያንስ ከእናቱ ጋር ያሳልፋለችው። ራጋቭም በጥያቄዋ በጣም ተናዶ አንቺ የልጅሽን ገዳይ ይቅርት ያለሽ ብሎ ጠየቃት።
ሾባም ለተወሰኑ ደቂቃዎች ጸጥ ካለች በኋላ ይህም ሰው እኮ ላጠፋው ጥፋት 15 ዓመት ተቀጣ አለችው። ራጋቭ ለጠየቀችው ጥያቄ ምንም መልስ ሳይሰጣት እባክሽ ተነስተሽ ከቤቴ ውጭ አላት። እሷም ከመሄዷ በፊት አንተ ራስህን ከገባበት እስር ቤት ነፃ ለማውጣት እሱን ይቅር ማለት አለብህ አለችው። የተናገረችው ንግግርን በጣም ስላቆሰለው ራጋቭ የሚቀጥለው ቀን ከሚስቱና ከልጁ ጋር ይኖሩበት ወደ ነበረው ቤት ተመልሶ ይሄዳል። ቤቱ እንደዛው እነሱ ጥለውት እንደሄዱ ነው። የልጁ ዕቃዎች አሁንም ድረስ ቁጭ ብለዋል። ራጋቭም በጣም ካሰበበት በኋላ ሊያክን ለማየት ወደ እስር ቤት ሄደ። ሊያክ በጣም ታሞ ስለነበር የሕክምና እርዳታ እየተደረገለት ነው። ሊያክም ራጋቭ እንደተመለከተው ይቅር እንዲለው መለመን ጀመረ። ራጋቭ እንዲሁ ዝም ብዬ ይቅርታ አላደርግልህም፣ እኔ ይቅር እንድልህ የምትፈልግ ከሆነ ከአንተ ጋር ሚስቴና ልጄን የገደለው ሰው ማን ነው? ስሙን ንገረኝ አለው። ሊያክ አሁንም ግብረ አበሩን አሳልፎ መስጠት አልፈለገም። ሊያክ ከተለቀቀ በኋላ የሰረቀውን ገንዘብ ድርሻውን ከግብረ አበሩ ተቀብሎ ሄዶ ከጂምኒ ጋር መኖር እንዳሰበ ራጋቭ ገብቶታል። ራጋቭ እውነቱን ካልነገርከኝ እኔ ይቅር አይደለህም ብሎ ጥሎት ሄደ። የዚያን ቀን ምሽት የሊያክ እናት ራጋቭን ለማግኘት ወደ ቤቱ ትመጣለች። በመጀመሪያ አላናገርም ብሎ በሩን ይዘጋባታል። በመጨረሻ ግን በሩን አንኳኩታ የሊያክን ግብረ አበር ስም ነገረችው። ሙሉ ለሙሉ የግብረ አበሩን አድራሻ የምትፈልግ ከሆነ እባክህ ልጄን ይቅር በለውና ከእስር ቤት በነፃ ይለቀቅ አለችው። የሚቀጥለው ቀንም ራጋቭ ይስማማና በእናትየው ሀሳብ ለሊያክ ይቅርታ አድርጎለት እንዲለቀቅ ወረቀት ያስገባል። የሊያክ ግብረ አበር ሃርመን ይባላል። አሁን ላይ ሀብታም ከሚባሉ ሰዎች ውስጥ አንዱ ነው። የራሱን በጣም ትልቅ ሆቴል ከፍቶ እሱን እያስተዳደረ ነው የሚኖረው። ራጋቭም ወደ ሆቴሉ ይሄድና የማያውቀው መስሎ ከሃርመን ጋር ይገጣጠማል። ራጋቭ ምንም ነገር አላደረገም። ጸጥ ብሎ ሊፍት ውስጥ አብሮት ይቆማል። ሃርመን ግን ራጋቭን ያስተዋለው ይመስላል። በዚህ ምክንያት ውስጡ በጣም ፈርቶ ነበር። የዛን ቀን ምሽት ራጋቭ የሃርመንን ሚስት ኮኮን ይከታተላታል። መንገድ ላይም እንደ አጋጣሚ ሆኖ ጎማ ፈንድቶባት ስትቸገር ይደርስላታል። ራጋቭም የምትፈልጊ ከሆነ ወደ ቤት ልሸኝሽ አላት። መጀመሪያ ኮኮ እምቢ ብለው ነበር። በኋላም ግን ይህ አካባቢ ጥሩ አይደለም፣ የሆነ ነገር ሊደርስብሽ ይችላል፣ እባክሽ ልሸኝሽ ሲላት እሷም ሀሳቧን ቀይራሽ ያለችው። በመንገድ ላይም ኮኮ አግብተሃል ብላ ትጠይቀዋለች። ራጋቭም የልጁንና የሚስቱን ፎቶ አውጥቶ ያሳያታል። እሷም እኔና ባለቤቴ ሃርመን ትልቅ ሆቴል አለን፣ እናም እባክህ እዛ ምሳ ልጋብዝህና ላመስግንህ አለችው። እናም ደግሞ ብቻህን እንዳትመጣ ሚስትና ልጅህን ይዘህና ብላ ነበር ያለችው። ቤቷም ካደረሳት በኋላ ውጪ ቆሞ ኮኮና ሃርመን ሲያወሩ እየተመለከታቸው ነበር። ራጋቭ ልክ እንደተጋበዘው በተባለው ሰዓት ወደ ሬስቶራንቱ ይሄዳል። ኮኮ በጣም ነበር ደስ ያላት። እንደውም ቆይ ከባለቤቴ ጋር ላስተዋውቅ ብላ ከባለቤቷ ጋርም ታስተዋውቀዋለች። ሃርመን ራጋቭን ሲመለከተው በጣም ደንግጦ ነበር። ነገር ግን እቺን ሰዓት እያስመሰለ ለማለፍ ይወስናል። ኮኮ ለምን ብቻ መጣ? ለምን ሚስትና ልጅህን ይዛ አልመጣህም አለችው። ራጋቭም ትላንት አልነገርኩሽም እንጂ ሚስትና ልጄ ከ15 ዓመት በፊት ነበረ በሁለት ዘራፊዎች የተገደሉብኝ አላት። ኮኮም በዚህ ሁኔታው በጣም ታዝንለትና ቆይ ቆንጆ ምግብ ነው ማሰራል ብላ ምግብ ልታዝ ትነሳለች። ሃርመን ያቀኛል አያቀኝም የሚለውን ነገር ለማረጋገጥ ከዚህ በፊት ተዋውቀን እናውቃለን ብሎ ጠየቀው። ራጋቭም አዎ በደንብ ነው የምንተዋወቀው፣ ከ15 ዓመት በፊት ባንክ ዘርፈ ስትወጣ ሚስትና ልጄን ገለህብኛል ይለዋል። ሃርመን በጣም ነበር የደነገጠው። ከዛም ኬት ያመጣውን ወሬ ነው የምትቀባጥረው? እኔ እንደዚህ አይነት ተግባር አድርጌ አላቅም ይለዋል። ራጋቭም እሺ ፖሊስ ጣቢያ ሄጄ ላመልክትና ያጣሩ ሲለው ሃርመን በጣም ፈርቶ እንዳታረገው ምንድን የፈለግከው ብሎ ጠየቀው። ራጋቭም ነገ ቤት ስመጣ ሁሉንም እነግርሃለሁ አለው። የሚቀጥለው ቀን ራጋቭ ወደ ሃርመን ቤት ይመጣል። ሃርመን ቀድሞ የተፈጠረውን ነገር በጠቅላላ ለኮኮ ነግሯት ስለነበር እሷም ልክ ራጋቭን እንዳየችው ፈርታ ተለምነው ጀመር። እባክህ ባሌ ጥሩ ሰው ነው፣ የዛን ያደረገውን ነገር አትይበት፣ አሁን ላረገህ ነገር ምትክ ምን ይደረግልህ ብላ ጠየቀችው። ሃርመንም እኔ አይደለሁም ሚስትህን የገደልኳት፣ ሊያክ ነበረ ሽጉጡን አውጥቶ ተኩሶ የገደላት እሱ ነው ይለዋል። በዚህ ሰዓት እንደ እውነቱ ከሆነ ራጋቭ ማተኮሰማ ያን ያህል አያስጨንቀውም። አሁን እሱ የሚፈልገው ነገር በቀልን ብቻ ነው። ሃርመንና ኮኮ ሬስቶራንታቸውንና ገንዘባቸውን ሊሰጡት ፈቃደኛ ነበሩ። እሱ ግን ምንም እፈልጋለሁ አላላቸውም።
በንግግራቸው ተናዶ ቤት ውስጥ እቃዎቹን መሰባበር ጀመረ። እኔ ገንዘብ አልፈልግም፣ እኔ የምፈልገው በቀል ነው ይላቸዋል። ከዛም ወደ ኮኮ ይዞርና ባልሽን ማዳን የምትፈልጊ ከሆነ ከኔ ጋር መተኛት አለብሽ አላት። ይህንን ሲሰማ ሃርመን ራጋቭን ሊደበድበው ሞክሮ ነበር። ራጋቭ ግን ባንዴ ጠቅልል ያደረገውና ሊመታው ሲል ኮኮ ጣልቃ ገብታ እባክህ ባሌን አትንካው፣ የምትፈልገውን ነገር አረጋለሁ ብላ ተስማማች። ሃርመን ተንበርክኮ እየለመነ ሊያስቆማት ይሞክራል። እሷ ግን ሌላ ምንም አማራጭ ስለሌላት ጸጥ ነበር ያለችው። መኝታ ቤትም ከገቡ በኋላ ራጋቭ ልብስሽን አውልቂ ብሎ ትዕዛዝ ሰጣት። ከዛም ጥሩ ጊዜ እያሳለፍሽ ለማስመሰል በደንብ እየሳቅሽ ባልሽን ለማስቀናት ሞክሬ አላት። እሷም የተባለችውን ነው የምታረገው። ሃርመን እየተፈጠረ ያለውን ነገር መኝታ ቤት በር ላይ ቆሞ ሲሰማ በጣም ነበር የተሸማቀቀው። ራጋቭም ያረገውን ያደረገ እያስመሰለ ሸሚዙን እየቆለፈ ይወጣል። ከዛም ከመሄዱ በፊት ኮኮን ሊያክ ደውሎ የገንዘቤን ድርሻ ብሎ ሲጠይቅ ደውለሽ ንገሪኝ አላት። ከዛም ራጋቭ ልክ እንደሄደ ሃርመን ስሜቱን መቆጣጠር ስላልቻለ ማልቀስ ይጀምራል። ኮኮም አልነካኝም፣ ምንም አላረገኝም ትለዋለች። በሌላ በኩል ሊያክ ከእስር ቤት በነፃ ይለቀቃል። ከዛም ቀጥታ ወደ እናቱ ቤት ነበረ ሄደው። እሷም ልጇን በማግኘቷ በጣም ተደስታ የሚወደውን ምግብ ትሰራለታለች። ከዛም ከቤት አትውጣ ብላ ለመነችው። የዛን ቀን ምሽት ሊያክ ጂምኒን ለማግኘት ቀጥታ የሄደው ወደ ሴተኛ ዳሪዎች መኖሪያ ቤት ነበር። ነገር ግን ጂምኒ የለችም። ጂምኒ ሄደች ብሎ ሲጠይቅ ጂምኒ አግብታ ልጅ ወልዳ እየኖረች ነው ብለው አድራሻዋን ይነግሩታል። ሊያክም ሄዶ ሲመለከታት በጣም ተመችቷት እየኖረች ነው። በዚህም በጣም አዝኖ ትንሽ ገንዘብ አበድርኝ አላት። እሷም ገንዘቡን ሰጠችውና ተመልሰ እንዳትመጣ አለችው። ሊያክም የመጀመሪያ ሴተኛ ዳሪ ጋር ተመልሶ ሄዶ አብሯት ከተኛ በኋላ ስልኳን ይሰርቅና ቀጥታ ሃርመን ጋር ነበር የደወለው። ከዛም 15 ዓመት በትዕግስት ጠብቅ ያለው አሁን የኔን ድርሻ ገንዘቤን ስጠኝ ብሎ ጠየቀው። ሃርመንም የሚቀጥለው ቦታ እዚህ ቦታ ናና ገንዘቤን ትወስዳለ ብሎ ይቀጣጠራሉ። ኮኮ ባሏ ሃርመን ተይ ያላትም ቢሆን ራጋቭ ጋር ተደውልለትና ሊያክ ደውሎ እንደነበር ነገረችው። እሱም እናንተ ምንም አይመለከታችሁም፣ ለሊያክ ገንዘቡን ማደርስለት እኔ ነኝ አላቸው። የሚቀጥለው ቀን ራጋቭ ወደነ ኮኮ ቤት ሲመጣ ሃርመን ወደ ባንክ ሄዶ ነበረ። ኮኮም ወደ ውስጥ ካስገባችው በኋላ ሃርመን ገንዘቡን ይዞ ተመልሶ ይመጣል አለችው። ራጋቭም ነይ ተከተይኝ፣ ወደ መኝታ ቤት አብረሽኝ ነይ አላት። ኮኮም ቀደም ያለው ቀን አንድ ላይ መኝታ ቤት ገብተው ምንም ስላላረጋት ምንም አያረገኝም ብላ አስባ ተከትላ ወደ መኝታ ቤት ትሄዳለች። እሱም ከቁም ሳጥኗ ውስጥ ቢጃማ ወጥቶ ይሰጣትና ይህንን ቀይሪ አላት። እሷም ወደ መታጠቢያ ክፍል ከገባች በኋላ ለሃርመን ደውላለት እስካሁን ምንም አላደረገኝም፣ ግን ይዞኝ ወደ መኝታ ቤት ገብቷል አለችው። ኮኮ የተሰጣትን ቢጃማ ቀይራ ወደ መኝታ ቤቱ ስትገባ መኝታ ቤቱ በጠቅላላ በላስቲክ ተሸፍኖ ነበር ያገኘችው። በዚህም በጣም ደነገጠች። ራጋቭ ምንም ነገር እንድታረግ እድሉን አልሰጣትም። በያዘው መዶሻ አናቷን ብሎ ይጥላታል። እሷም በጣም ብዙ ደም እየፈሰሳት የሞት አፋፍ ላይ ነበረች። ራጋቭ በጣም በእርጋታ ሃርመንን እየጠበቀው ነው። ብዙም ሳይቆይ ሃርመንም ገንዘቡን ይዞ ወደ ቤት ተመልሶ ይመጣል። ከዛም ገንዘቡን ለራጋቭ ከሰጠው በኋላ ኮኮን እየደጋገመ ይጠራታል። ሚስቴ የታለች እያለ እየደጋገመ ኮኮን ይጠራል። ራጋቭም መኝታ ቤት እንዳለች ነገረው። ሃርመን እየሮጠ ወደ መኝታ ቤት ሲገባ የሞተች ሚስቱን ሬሳ አገኘ። ሃርመን የሚስቱን ሕይወት ለማዳን ፈጠን ብሎ አምቡላንስ ጋር ለመደወል ይሞክራል። ራጋቭም በጣም ተናዶ ስልኩን ይቀበለውና እየደጋገመ በያዘው መዶሻ አናቱን እየቀጠቀጠ ይገለዋል። ከዛም የሁለቱንም ሬሳ ቤት ውስጥ በነበረው ፕላስቲክ ጠቀለለው። በኋላም ራጋቭ ሾባን ለማየት ይሄዳል። እሷም በጣም ነበር የተደሰተችበት። አንተ ቅን ልብን ያለ በጣም ጥሩ ሰው ስለሆንክ ለሊያክ ይቅርታ ረክለት ትለዋለች። አንድ ላይ በጣም ጥሩ ጊዜ ካሳለፉም በኋላ ይሳሳማሉ። ራጋቭ ምሽቱን ተገን አድርጎ የሁለቱንም ሬሳ መኪና ውስጥ ጭኖ እየሄደ ነበር። መንገድ ላይም ፖሊሶች ያስቆሙትና ወዴት እየሄድክ ነው ብለው ጠየቁት። እሱም የያዝኩትን 2 ሬሳ ለመቅበር ይላቸዋል። ፖሊሶቹም ቀልድ እየቀለደ ስለመሰላቸው ስቀውበት በልሽ ይለፍ ብለው አሳለፉት። የተወሰነ ርቀትም ከተጓዘ በኋላ ጥሩ ቦታ መርጦ ቆፍሮ ይቀብራቸዋል። የሚቀጥለው ቀን ሊያክ እንደተባለው ገንዘቡን ለመውሰድ ሉጥ እያለ ወደ ቀጠሮ ቦታ ሄደ። እሱ ሳያውቅ ፖሊሶች እየተከታተሉት እንደሆነ አላወቀም ነበር።
በስተመጨረሻም ፖሊሶች እየተከታተሉት እንደሆነ ሲያውቅ ወደ ሲኔማ ቤት ይገባል። ከዛም ቀስ ብሎ ተንሸራቶ እንዴትም ዳዴ ብሎ ከሲኔማ ቤት ይወጣና ከፖሊሶቹ ያመልጣቸዋል። ከዛም ከሃርመን ጋር እንገናኝበት ወደ ተባባሉት ቦታ ሄደ። የሚገርመው ነገር በሃርመን ፋንታ ቦታው ላይ ያገኘው ራጋቭን ነበር። ራጋቭም ሃርመን ገንዘቡን እንድሰጥ ነበር የላከኝ አለው። ሊያክ የሆነ ነገር ትክክል እንዳልሆነ ስለተረዳ ፈጠን ብሎ ብድግ ይልና ከአካባቢው ይሄዳል። የሚቀጥለው ቀን ፖሊሶች ሊያክን ይይዙትና ጥያቄ ጠየቁት። ሃርመንና ሚስቱ ምንድን የሆኑት ብለው ይጠይቁታል። ለተወሰኑ ቀናቶች ስለተሰወሩባቸው ፖሊሶች እነሱን እየፈለጉ ነው። ሊያክ እየደጋገመ እኔ አላቃቸውም፣ እኔ እማላቃቸው ሰዎች ናቸው ቢልም የሚያምነው ሰው ግን አልተገኘም። ፖሊሶችም ሬስቶራንት ውስጥ በጥበቃ ካሜራ የተቀረጸውን የራጋቭንና የሃርመንን ትውውቅ ይመለከታሉ። በዚህ ምክንያት ሄደው ራጋቭን ጥያቄ ጠየቁት። ራጋቭም እኔ ምንም ስህተት የሰራሁት ነገር የለም፣ መንገድ ላይ ኮኮ መኪና ተበላሽቶባት አግኝቼ ሸኘዋት፣ ለሱም ልታመሰግነኝ ሆቴላው ጠርታ ጋበዘችኝ አለ። የዛን ቀን ምሽት ራጋቭ ተመልሶ ወደ ቤት ሲመጣ የቤቱ በር ተሰብሮ ይመለከታል። ቤቱም የተወሰነ ያህል ተመሰቃቅሏል። ከዛም ከየት መጣ ሳይለው ሊያክ ይመጣና ራጋቭን አንቆ ለመግደል ይሞክራል። እየደጋገመ ገንዘብ የት ነው ያለው እያለ እየጠየቀው ነበር። የተወሰነ ያህልም ከታገሉ በኋላ ራጋቭ እንዴትም ብሎ ራሱን አስለቅቆ ሊያክ እንደበደበው ራሱን እስኪስት ድረስ። ሊያክ ራሱን ካወቀ በኋላ ራጋቭን ሃርመንና ሚስቱ ምንድን የሆኑት ብሎ ጠየቀው። ራጋቭ ምንም ነገር ሳይጸጸት እንዴት አድርጎ እንደገደላቸው ነገረው። ሊያክም እነሱን ታዲያ እንደዛ አድርጋ ከገደልት እኔ ለምን በህይወት አቆየኸኝ ይለዋል። ራጋቭም ካንሰር ይዞሃል፣ ብዙም አትቆይም፣ ስለዚህ ተሰቃይታ እንድትሞት ነው የምፈልገው አለው። ሊያክም በተፈጠረው ነገር በጣም ተናዶ እንደውም እውነቱን ልንገረ ሚስትህን የገደልኳት እኔ ነኝ ይለዋል። ሊያክ ራጋቭን ይወቅሰዋል። ምንም የማያውቅ ሰው ነው የገደልከው። አሁን በእኔና በአንተ መሃል ምንም ልዩነት የለም፣ ሁለታችንም ክፉ ሰዎች ነን ይለዋል። ይህንንም ሲሰማ ራጋቭ በጣም ስሜታዊ ይሆንና ባደረገው ነገር መጸጸት ይጀምራል። ሊያክ የሚሄድበት ቦታ ግራ ግብት ሲለው ጂምኒ ጋር ይሄድና በያዘው አሰቃቂ በሽታ ምክንያት ከተወሰነ ጊዜ በኋላ እንደሚሞትም ይነግራታል። እሷም ለምን ቀድማ አልነገርከኝም ብላ በጣም ተናደደች። በዚህ መሃል የጂምኒ ባል ወደ ቤት ተመልሶ ሲመጣ ሊያክን ቤት ውስጥ ሲያየው በጣም ነበር የተናደደው። ንዴት ላይ ሆኖ ጂምኒን በጥፊ ይመታታል። ሊያክም ለእሷ አግዞ ባሏን ሊመታው ሲል ጂምኒ ፈጠን ብላ ተቆጥታ ከቤቷ አስወጣቸው። ከዛም ከመሄዱ በፊት ጂምኒ ተከትለው ትወጣና የተወሰነ ገንዘብ ሰጠችው። ለሕክምና ይሆናል አለችው። እሱ ግን አልቀበልሽም አላት። ራጋቭ አካባቢውን ለቆ ወደ ሌላ ቦታ ሄዶ ለመኖር እቃውን እየሰበሰበ ያለ ፖሊስ ይመጣል። ከዚያም የእሱ የጣት አሻራ እነ ሃርመን ቤት እንደተገኘ ነገረው። ራጋቭም እጅ ላይ ያለውን ማስረጃ እንዳለ የምታጠፋ ከሆነ እኔ እንዳለ የሃርመንን ገንዘብ ሰጣለው አለው። ራጋቭም ገንዘቡን ወደ ደበቀበት ቦታ ይሄድና ገንዘቡን ምን እንደሚያደርገው ግራ ገብቶታል። የሊያክ እናት በልጇ ሁኔታ ምርር ብላለች። አሁን ያ ሁሉ ዓመት ታስሮ ወጥቶ ምንም የተለወጠው ነገር የለም። ዛሬ የፖሊሶቹ ዋና ኃላፊ ጡረታ የሚወጣበት ቀን ነው። ይህንንም በማስመልከት እንዳለ ፖሊሶች ፖሊስ ጣቢያው ውስጥ ፕሮግራም እያዘጋጁ ነበር። ሊያክም እናቱ እየደጋገመች ስለሱ መጥፎ ስታወራ ምርር ብሎት አሁን ጥሩ ነገር አረጋለሁ፣ ከዚህ በኋላ ልጅሽን በጥሩ ነገር ታስታውሸዋለሽ ይላታል። በዚህ ሰዓት ራጋቭ ለፖሊሶች ዋና አለቃ ይደውልለትና ገንዘቡን አልሰጥህም፣ ከዚህ በኋላ በማስረጃው የምትፈልገውን ነገር ማድረግ ትችላለህ አለው። የፖሊሶቹ ዋና አለቃም በጣም ይናደድና ራጋቭን ለማሰር እየተዘጋጀ እያለ ሊያክ ይመጣል። ከዛም ሃርመንና ሚስቱን የገደልኩት እኔ ነኝ ብሎ ሁሉንም ነገር ወደ ራሱ አዙሮ ራሱን ጥፋተኛ ያደርጋል። ለምን ገደልካቸው ተብሎ ሲጠየቅም ሃርመን ግብረ አበሬ ነበረ፣ ገንዘቤን አልሰጥም ሲሉኝ ገደልኳቸው አለው። ፖሊሶቹ ዋና አለቃም በጣም ነበር የተናደደው። በራጋቭ ስራ አንተ ለምን ተጠያቂነቱን ትወስዳለህ ቢለውም ሊያክ እኔ ነኝ፣ ራጋቭ ምንም አላደረገም ይላል። የተለያዩ ጋዜጠኞችም በጣም ጀግናነ ለ15 ዓመት ያልተፈታ ሚስጥር አሁን ጡረታ በምትወጣበት ቀን ሚስጥሩን ፈታው ብሎ ሲያሞጋገሱት ፖሊሱም ከሊያክ ጋር ይስማማል። ራጋቭ ሊያክ ያደረገውን ነገር በቲቪ ከተመለከተ በኋላ ምን እንደተካሄደ እሱ ራሱ ግራ ነበር የተጋባው። ሊያክ ወደ እስር ቤት ተመልሶ ሲመጣ ትክክለኛውን ነገር እያረኩ ነው ብሎ ነበር ያሰበው። በራጋቭ ቦታ እሱ መታሰሩ ለሱ በጣም ትክክለኛው ነገር ነበር።
ሊያ ከታሰረ 7 ወር ሆኖታል። እስር ቤት ውስጥ የእንጨት ሙያ ተምሮ የተለያዩ ፈርኒቸሮችን እየሰራ ነበር። ሾባም ልጠይቀው ስትመጣ ባህሪው እንደ በፊቱ አይደለም። አሁን በጣም ተረጋግቷል። ጂምኒም ራጋብን ፈልጋ ታገኘውና የሚስት ገዳይ አሁን እስር ቤት ውስጥ ስለሞተ ደስተኛ ነህ አለችው። በዚህ ሰዓት ነው ለማይረባ ነገር በህይወቱ 20 ዓመት እንዳቃጠለ ትዝ ያለው። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ ራጋቭ የሚስቱንና የልጁን ሞት ለመበቀል 20 ዓመት አሳልፏል። ይህንን 20 ዓመት ከንቱ ብላችሁ ነው የምታስቡት ወይስ ትክክል አድርጓል ብላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ላይ ያሳውቁኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው